ፋኖ በመተማ በፈጸመው ማጥቃት የጠላትን የቁም ምሽግ ሰበረ። በምዕራባዊ ጎንደር መተማ ወረዳ መሸሃ በሚገኘው የጠላት ሰራዊት ላይ የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ በወሰደው የማጥቃት እርምጃ የጠላትን የቁም ምሽግ ሰብሯል። የደጋው መብረቅ ኮር ፋኖች በጋሸና ከተማ ፖሊስ ጣቢያ ላይ ጥቃት ሰነዘሩ። በአማራ ፋኖ ብሔራዊ ኃይል የደጋው መብረቅ ኮር የአይሻ ሰይድ ክፍለ ጦርና የቀኝ አዝማች ተበጀ ወርቁ ክፍለ ጦር ፋኖች በትብብር በፈጸሙት የማጥቃት እርምጃ የጋሸና ፖሊስ ጣቢያን አጥቅተዋል። በሁለት ግንባሮች ውጊያ የከፈተው የአገዛዙ ሰራዊት በአፋድ ሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮን ኮር ራምቦ ክፍለ ጦር ከፍተኛ ጉዳት አስተናገደ። ከጣርማ በርና ከደብረ ሲና ከተማ ተነስቶ ወደ መዘዞ የተንቀሳቀሰው የ104ኛ አየር ወለድ ክፍለ ጦር በተፈጸመበት የደፈጣ ጥቃት ቁጥራቸው ከ16 በላይ ያገዛዙ ሰራዊት አባላት በራምቦ ክፍለ ጦር ሁለተኛ ነበልባል ሻለቃ ሲደመሰሱ በርካቶች በደብረ ብርሃንና በደብረ ሲና ሆስፒታል በሞት አፋፍ ላይ እንደሚገኙ ታውቋል። ኤርትራ የፖለቲካ እስረኞችን ልትፈታ መሆኑን የመረጃ ምንጮች ጠቁመዋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለተሰኞ ታህሳስ 6 2018 ዓ.ም መረጃዎችን ይዘን ይቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ፋኖ በመተማ በፈጸመው ማጥቃት የጠላት የቁም ምሽግ ተሰበረ። በምዕራባዊ ጎንደር መተማ ወረዳ መሸሃ በሚገኘው የጠላት ሰራዊት ላይ የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ በወሰደው የማጥቃት እርምጃ የጠላት የቁም ምሽግ ተሰብሯል። የዕዙ ጎቤ ክፍለ ጦርና የደጀን ክፍለ ጦር በፈጸሙት ማጥቃት ከ250 በላይ ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው የአብይ አህመድ ቅጥረኛ ሰራዊት ተደምስሷል። በተካሄደው ውጊያ 1 ድሽቃ 2 ብሬንና ከ15000 በላይ ተተኳሽ መማረኩን አፋብኃ አስታውቋል። ተጨማሪ የጠላት ኃይል ከመተማ ዮሐንስ በመነሳት በነጋ ውሃ አልፎ መሸሃ ለመድረስ ቢሞክርም ሳይሳካለት ቀርቷል። የጣናዋሴ ክፍለ ጦር ፋኖች በወሰዱት የጸረ ማጥቃት እርምጃ ወደ መጣበት ተመልሷል። በተመሳሳይ ከምዕራብ አርማጭሆ ከአርባ ሀጅራ በመነሳት መሸሃ ላይ በፋኖ እየተመታ ላለው ኃይል ለመድረስ ቢሞክርም የጠላት ኃይል ሳይሳካለት ቀርቷል። የጠላት ኃይል የዘራይ ክፍለ ጦር ፋኖችና የተከዜ ክፍለ ጦር ፋኖች በገዢ ስፍራዎች ወታደራዊ ስምሪት ላይ መሆናቸውን ሲመለከት ወደ መጣበት ተመልሷል። የሚሰነዘረበትን የጸረ ማጥቃትና የመከላከል እርምጃ ሰብሮ ለመግባት አልሞከረም። ሰራዊቱ ጥሶ ለመግባት ቢሞክር ኑሮ በተዘጋጁ የፋኖ ምሽጎች ውስጥ በድካም ስሜት የመውደቅና ከፍተኛ ወታደራዊ ስብራት የመቀበል ዕድሉ ከፍተኛ እንደነበር ወታደራዊ የመረጃ ምንጮች ተናግረዋል። የአብይ አህመድ አገዛዝ ከሱዳን ጋር የሚያደናብሩትን የመተማ ጎራባሽ ቀጠናዎችን በዘላቂነት ለመቆጣጠር ቢሞክርም አልቻለም። አሁንም አካባቢው ፋኖ ከኤርትራና ወያኔ የሚገናኝበት ነው በሚል ለመቆጣጠር ከፍተኛ ኃይል እያስጠጋ ቢሆንም ከመደምሰስ አልዳንም ሲሉ ምንጮች ተናግረዋል። ይህ በእንዲህ እንዳለ ጎንደር ከደብረ ታቦር ወረታ ያለው መስመር ለ10 ቀናት መዘጋቱ ታውቋል። አፋብኃ በላይ ዘለቀ ዕዝ ሜጀር ጄኔራል ውባንታ ባተ ክፍለ ጦር ከወረታ ደብረ ታቦር ያለውን መንገድ ከነገ ጀምሮ ለተሽከርካሪዎች ዝግ እንደሚሆን አስታውቋል። ዕዙ ያወጀው ሌቦችንና ወንጀለኞችን የማጽዳት ስራውን ለማከናወን ያስችል ዘንድ ስለመሆኑም ተጠቁሟል። በፋኖ ስም ተደራጅተው ህዝብ እያማረሩ ያሉ ወንጀለኞችን እስክናጸዳ ህዝባችን በትዕግስት ይጠብቀን ሲል የክፍለ ጦሩ ህዝብ ግንኙነት መምሪያ አስታውቋል። ተሽከርካሪዎቹ ራሳቸውን ከጉዳት ለመከላከል የእንቅስቃሴ ገደብ እንዲያከብሩ ተጠቁሟል። የደጋው መብረቅ ኮር ፋኖች በጋሸና ከተማ ፖሊስ ጣቢያ ላይ ጥቃት ሰነዘሩ። በአማራ ፋኖ ብሔራዊ ኃይል የደጋው መብረቅ ኮር የአይሻ ሰይድ ክፍለ ጦርና የቀኝ አዝማች ተበጀ ወርቁ ክፍለ ጦር ፋኖች በትብብር በፈጸሙት የማጥቃት እርምጃ የጋሸና ፖሊስ ጣቢያን አጥቅተዋል። ክፉኛ የቆሰሉ የጠላት ሰራዊት አባላት ለሕክምና ወደ ወልዲያ ከተማ መወሰዳቸው ታውቋል። ወታደራዊ ስትራቴጂካዊነት ያላት ጋሸና ከተማ ላይ ጥቃት ሲሰነዝሩበት ጠላት መደናገጡን ወታደራዊ ምንጮች አረጋግጠዋል። ጋሸና ከወልዲያ በቅርብ ርቀት የምትገኝ ሲሆን ወደ ደብረ ታቦርና ወደ ባህር ዳር የሚደረጉ ሀገር አቋራጭ የነዳጅ አመላላሽ ቦቴዎች ያልፉባታል። ወደ ደብረ ታቦር፣ ጉና ተራራ፣ ወልዲያና ላሊበላ የሚደረጉ ወታደራዊ ሎጂስቲክ እቃዎችና የሰራዊት እንቅስቃሴ ይደረግባታል። በሁለት ግንባሮች ውጊያ የከፈተው የአገዛዙ ሰራዊት በአፋድ ሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮን ኮር ራምቦ ክፍለ ጦር ከፍተኛ ጉዳት አስተናገደ።
ከጣርማበርና ከደብረ ሲና ከተማ ተነስቶ ወደ መዘዞ የተንቀሳቀሰው የ104ኛ አየር ወለድ ክፍለ ጦር በተፈጸመበት የደፈጣ ጥቃት ቁጥራቸው ከ16 በላይ ያገዛዙ ሰራዊት በራምቦ ክፍለ ጦር ሁለተኛ ነበልባል ሻለቃ ሲደመሰሱ በርካቶች በደብረ ብርሃንና በደብረ ሲና ሆስፒታል በሞት አፋፍ ላይ እንደሚገኙ ተጠቁሟል። በሌላኛው የመንዝ ቀጠና ግንባር ከሞላሌ ከተማ የተነሳው ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው የብልጽግና ቅጥረኛ ወደ ባሽ ከተማ ባደረገው እንቅስቃሴ በፋኖች ተመቷል። ይህ በእንዲህ እንዳለ ዛሬ መሐመድ ቢሆኔ ኮር አስቴጎማ ተራራ ክፍለ ጦር ብሩኬ ደምሴ ሻለቃ ደብረ ሲና ከተማ ድረስ ዘልቀው በመግባት በጠላት ላይ እርምጃ ወስደዋል። ወደ ሌሎች መረጃዎች ስናልፍ ኤርትራ የፖለቲካ እስረኞችን ልትፈታ መሆኑን የመረጃ ምንጮች ጠቁመዋል። በኢሳያስ አፈወርቂ የሚመራው የኤርትራ መንግስት የፖለቲካ እስረኞችን ለመፍታት እንቅስቃሴ ላይ መሆኑን የመረጃ ምንጮች ገልጸዋል። ከሚፈቱት መካከል ለረጅም ዓመታት በእስር ላይ የቆዩት የነጻው ፕሬስ ጋዜጠኞች፣ ተቃዋሚ ፖለቲከኞችና የመብት አንቂዎች ይገኙበታል። በቅርቡ ከ18 ዓመታት በላይ በእስር ላይ የቆዩ 13 የፖለቲካ እስረኞች መፈታታቸው ይታወሳል። እርምጃው ህዝባዊ ቅቡልነትን ለማጠናከር የተደረገ ነው የሚሉት የመረጃ ምንጮች ሁኔታው የአብይ አህመድ አገዛዝና ኤርትራ ያሰቡትን ጦርነት አይቀሬነት ያመላክታል ብለዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።